ከሰሞኑ በመላው የወንጌል አማኞች ዘንድ ከፍተኛ ሐዘን የፈጠረ ክስተት ተፈጥሮም ነበር። እህታችን ዘማሪት የምስራች ስምዖን ከዚህ ዓለም በሞት ተለይታ ወደ ጌታ ሄዳለች። ይመርዶም ከተነገረ በኋላ ብዙዎች አዝነው አልቅሰው አንብተው የምስራችን ሸኝቷትም ነበር። ታዲያ ዘማሪት የምስራች አፈር ከመልበሷ ሐዘኗ ከቤተሰቧና ከእጮኛዋ ልብ ሳይወጣ ግን በአንዳንድ ሰዎች ዘንድ አሉባልታዎች በከፍተኛ መጠን ተሰራጨ። ታዲያ ይህ በግለሰብ የጀመረው አሉባልታም ቤተሰብ ድረስ ዘልቆ በዘማሪት የምስራች ቤተሰብና በእጮኛዋ ኩሩቤል መሃል ከባድ ቁርሾና ውዝግብንም ፈጥሯል። ዘማሪት የምስራች በተቀበረችበት በሶስተኛ ዕለት ማለትም በሰልስት ዕለትም የዘማሪት የምስራች እጮኛ በህመሟ አብሯት የታመመ ከጎኗ ያልተለየ ከሀገር ውስጥ ጀምሮ እስከ ውጭ ድረስ በነበረው በሕክምና ቆይታ በሁሉ ነገር አብሯት የደከመ እጮኛዋ ኩሩቤልም በዘማሪት የምስራች ቤተሰቦች ዘንድ እጅግ አሳዛኝና አስከፊ ነገር እንደደረሰበትም ተናግሯል። ገና ሐዘኔ ሳይወጣ ሌባ ተባልኩኝ እግዚአብሔር ይፍረድልኝ ሲልም የዘማሪት የምስራች እጮኛ እጅግ ብዙ ሚስጥራቶችንም አውጥቷል። የዘማሪት እጮኛ ያወጣቸው ሚስጥራቶች ምን ሆኖ ከቤተሰቡ ጋርስ የተፈጠረው ምን ነበር? በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን አገልጋይ ዮናታን አክሎ የለገሰው 1 ሚሊዮን ብር በአማኞች ዘንድ ትልቅ ውዝግብ እንደገጠመው ሻሎም ሚዲያ ተመልክታለች። በሌሎች የሃይማኖት ተቋማት ስር በሚገኙ ዘንድም የወንጌል አማኝ የተባሉ አገልጋዮችንም ማስወቀሱንም ሻሎም ሚዲያ ተመልክታለች። በአንድ የሃይማኖት ተቋም ስር የሚገኝ የ1 ሳንቲም 2 ፊትና ጀርባ የሆኑ አገልጋዮችም በዚህ አጭር ቀናት ውስጥ መመልከታቸውንም በመግለጽ ላይ ስለመሆናቸው ተመልክተናል። ለመሆኑ የአገልጋይ ዮናታን አክሎ የ1 ሚሊዮን ብር ልገሳ በዚህን ያክል ተቃውሞ ያስነሳበት ምክንያትና ይሄ 1 ሚሊዮን ብር ልገሳ ለምን ዓላማ ዋለ የሚሉትን ምክንያትም በሚኖራችሁ ቆይታ በዝርዝር የምታደምጡ ይሆናል። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ነገሮች የተገላቢጦሽ ሆነዋል። ከሰሞኑ የክራይስት አርሚ ቤተክርስቲያን መስራችና ባለራዕይ ነብይ እዩ ጩፋ የፈጸመው ተግባርና ከቀናት በፊት የአዲስ ኪዳን ካህናት ቤተክርስቲያን መስራችና የመልካም ወጣት ባለራዕይ ሆነው አገልጋይ ዮናታን አክሎ የፈጸመው ተግባር እጅግ መነጋገሪያነትን እየፈጠረም ይገኛል። እኔ እያለው ቤተክርስቲያን አትዘጋም በማለት የክራይስት አርሚ ቤተክርስቲያን መስራችና ባለራዕይ የሆነው ነብይ እዩ ጩፋም የ1 ሚሊዮን ብር ድጋፍ ለቤተክርስቲያን ማድረጉን ተመልክተን ከቤተክርስቲያን ጎን መቆሙና ቃል በገባው መሰረትም ገንዘቡን ሲያስረክብ ተመልክተን አጋርተናችሁም ነበር። እንዲሁ በተመሳሳይም የአዲስ ኪዳን ካህናት ቤተክርስቲያን መስራች አገልጋይ ዮናታን አክሎም ቤተክርስቲያን አትወረስም በማለትም ቻሌንጁ ላይ በመቀላቀልም የ50 ሺህ ብር ስጦታ አበርክቶ እንዲሁም አጋርተናል። ሆኖም ግን በትላንትናው ዕለት የተሰማው የብዙሃኑን ጆሮም ስቧል። እኛም እንደ ሻሎም ሚዲያ ለጉዳዩ አጽንኦት ሰጥተን ተመልክተናል። የእግዚአብሔር ስራ የሚሰራባት የሮቦት ቤተክርስቲያን ከተያዘችበት ዕዳ ለማስለቀቅ የ50 ሺህ ብር ስጦታ ያበረከተው አገልጋይ ዮናታን አክሎ በአርባ ምንጭ እየተከናወነ ላለው ስታዲየም ግንባታም እጅግ ግርታን ከሚፈጥሩ ንግግር ጋር አያይዞም የ1 ሚሊዮን ብር ስጦታ ማበርከቱም ተሰምቷል። የ1 ሳንቲም 2 ገጽታ የተላበሱ አገልጋዮችም አገልጋይ ዮናታን አክሎና ነብይ እዩ ጩፋም ሁለቱም በአንድ ወቅት ላይ የ1 ሚሊዮን ብር ድጋፍ ያደረጉ ሲሆን ልዩነቱ ግን እጅግ ጎልቶ የሚታይም ነበር። ነብይ እዩ ጩፋ ይህን ስጦታ ያበረከተው በቀናት ውስጥ ትዘጋለች ለተባለች ቤተክርስቲያን ሲሆን አገልጋይ ዮናታን ደግሞ ለአርባ ምንጭ የእግር ኳስ ስቴዲየም ግንባታ ላይ መዋላቸውም ነው። ይህም በዓለማውያን ዘንድ ሳይቀር በአገልጋይ ዮናታን ላይ ጣቶች እንዲቀሰሩ አድርገውታል። እኛም በአገልጋዩ ላይ የሚነሱ ትችቶችን ተመልክተን እንደ ሻሎም ሚዲያም ልናደርሳችሁ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ሰሞኑን በመላው የወንጌል አማኞች ዘንድ ከፍተኛ ሐዘን የፈጠረ ክስተት ተፈጥሮም ነበር። እህታችን ዘማሪት የምስራች ስምዖን ከዚህ ዓለም በሞት ተለይታ ወደ ጌታ ሄዳለች። ይመርዶ ከተነገረ በኋላ ብዙዎች አዝነው አልቅሰው አንብተው የምስራችን ሸኝቷትም ነበር። ታዲያ ዘማሪት የምስራች አፈር ከመልበሷ ሐዘኗ ከቤተሰብና ከእጮኛዋ ልብ ሳይወጣ ግን በአንዳንድ ሰዎች የተነሳ አሉባልታዎች በከፍተኛ መጠን ተሰራጭተዋል። ታዲያ ይህ በግለሰብ የጀመረው አሉባልታም ቤተሰብ ድረስ ዘልቆ በዘማሪት የምስራች ቤተሰብና በእጮኛዋ ኩሩቤል መሃልም ከባድ ቁርሾና ውዝግብንም ፈጥሯል። ዘማሪት የምስራች በተቀበረችበት በሶስተኛ ዕለት ማለትም በሰልስት ዕለትም በዘማሪት የምስራች ቤተሰብና በእጮኛዋ ኩሩቤል መሃልም ከባድ ቁርሾና ውዝግብንም ፈጥሯል። ዘማሪት የምስራች ስምዖን ህመሟ ከጀመረበት ወደ ሚዲያ ከመውጣቱ አስቀድሞ በሁሉም ነገር አብሯት የነበረና በብዙ ሲረዳት ሲያግዛት ሲያበረታት የነበረው እጮኛዋ ኩሩቤል ለሕክምናዋ ከቤተሰቦቿ እኩል የተጋ ወንድምም ነበር።
ታዲያ ነገሮች ሁሉ ሰው እንዳሰበውና እንዳቀደው ሳይሆን የጌታ ሐሳብ በልጦ ዘማሪት የምስራች ወደ ተሻለ ስፍራ ወደ አባቷ አቅፍም ወስዷታል። ሆኖም ግን በምድር ለሚቀሩ ታላቅ ሐዘን ነውና በዘማሪት የምስራች ህልፈት ዙሪያ ቤተሰቦቿና እጮኛዋ ኪሩቤልም እጅግ ታላቅ በሆነ ሐዘን ውስጥም አልፏል። የዘማሪት የምስራች ግብዓተ መሬት በተደረገ በ3ኛው ዕለት ማለትም በሰለስት ቀንም የዘማሪት የምስራች እጮኛ የነበረው ወጣት ኪሩቤልም በእጮኛው በምስራች ቤተሰብ በኩል የደረሰበትን እጅግ አሳዛኝና አስከፊ ነገር ማስተናገዱን ተናግሯል። ገና ሐዘኔ ሳይወጣ ሌባ ተባልኩኝ እግዚአብሔር ይፍረድልኝ ሲልም የዘማሪት የምስራች እጮኛ እጅግ ብዙ በውስጡ የያዛቸው ሚስጥራቶችን አውጥቶም ተናግሯል። ወጣት ኪሩቤል በንግግሩ እንዳለውም ከሆነ እኔ ለምስር ሳደርግ የነበረው ነገር ሁሉ ከሰው ምስጋና ጠብቄ አይደለም፣ ከፍቅር አጋር አንጻርና ከመውደድ አንጻር ነበር እና ነገሮች እኛ እንደምናደርጋቸው አይደሉም። እጅግ ብዙ ነገር ተብያለሁ። ገና ለሕክምናዋ አብሬያት ታይላንድ ስሄድም ለብሯ ብሎ ነው አብሯት ሄዶ ተብያለሁ። ነገር ግን ለኔ የሚመልስልኝ እግዚአብሔር ነው። የነበርኩበትን ጭንቅ የሚያቀም እግዚአብሔር ነው። የተሰበሰበ ገንዘብ ሁሉ ገቢ ሲደረግ የነበረው በራሷ በምስር አካውንት ነበር። በሌላ አካውንት የገባ ገንዘብ አልነበረም። እኔ ወደፊት ባሏ መሆን ሰው ነበርኩ። ቤቴ ሲፈርስ ዝም መልሰውም አልነበርኩም። ከታመመ ሰው ገንዘብ የምወስድ ማንነትም የለኝም። በዛም አይነት ቤተሰብ አላደኩም በማለትም በሆስፒታል ሳለ ለሚነሱበት ተቃውሞች ምላሽን የሰጠ ሲሆን ከሁሉም የሚበልጠው ቅስም ሰባሪ ንግግር የገጠመውም ከቤተሰቧ እንደሆነ መግለጹን ተመልክተናል። ከቤተሰቦቿ ጋርም አንዳንድ አለመግባባቶች መፈጠሩም ተሰምቷል። ይህንን ጉዳይ ወጣት ኪሩቤልም እንዲህ ሲልም ገልጾታል። በጣም የማመሰግናቸው ሰዎች ናቸው። የማመሰግንበት የማከብርበት ምክንያትም ምስርን ሰጥተው ነበር። በተለይ እናቷ በጣም የማከብራት ሰው ናት። ሆስፒታል ላይ ሁሉን ችግር አብረውን የተካፈሉት። ነገር ግን የሰለስት ቀን ጠሩኝ። ቤተሰብ ተሰብስቧል። እናም እስቲ ስለነበረው ነገር አጫውቱኝም አሉኝ። ትኩረት አድርገው የጠየቁኝ ገንዘብ ላይም ነበር። በሕክምናዋ ወቅት የምንዛሬ እጥረት በነበሩ ቀናቶች ላይ ከቤተሰቤ ስበደር ነበር። እሱንም ወላጅ እናቷ ያውቃሉ። ለኬሞ 3000 ብር ኢትዮጵያ ገብታም ለሲቲ ስካን ለአልጋ ብቻ ብዙ ነገር ሲባል እዛ ቦታ ቤተሰብ ስላልነበር ከእናቴ ከእህቴ ስበደርም ነበር። ምን ያክል ተንበርክኬ ለምኜ እንዳገኘውተም አብራኝ የነበረችው ያክስት ልጅም ተመልክታለች። እና ምስር ልታርፍ አንድ ቀን ሲቀራትም ገንዘቡን ስትቆጣጠር የነበረችው ያክስት ልጅም ይህ ካንተ የተበደርነው ገንዘብ ነው ብላም 470 ሺህ ብር ሰጥታኛለች። እሱንም ለቤተሰብ ይሰጥቻለሁ። ሰለስት ላይ የተነሳው ይህ ጥያቄም ነበር። ገንዘብ ለምን ወሰድክ? የሷ ነገር ሳይስተካከል አንተ እንዴት ገንዘብ ትወስዳለህ? የሰጣት ዳይመንድስ የታለ? የወሰድከውን ገንዘብ መልስ የሚል ገንዘብ ላይ ትኩረት ያደረገ ጥያቄም ተጠየቅኩኝ። ምላሽን ሰጥቻለሁ። ነገር ግን ሊያምኑኝም አልቻሉም በማለትም በወቅቱ የነበረውን እውነታ ገልጦ የተናገረ ሲሆን እኛ ያልገለጽነውን ከቤተሰቡ ዘንድ ሌባ የሚል ስያሜን ያሰጠውና ልቡን የሰበረው እውነትንም ቃል በቃል ተናግሯል። እውነታው ምን ይሆን? ምስር ካረፈች በኋላስ ያለበት ሁኔታ ምን ይመስላል የሚለውንም ከአንደበቱ እንድታደምጡት ጋበዝን። በጣም አንደኛ ላመሰግናቸው ገባው እነሱ ከምን አንፃር ምስርን ሰጥተውኝ ነበር እና በጣም ማከብራቸው በጣም ስፔሻሊ እናቷ እዛ በነበረን ጊዜ አብራኝ ነው የምትታመመው። አብራኝ ነው ቁጭ ብድግ የምትለው። ስናለቅስ አልቅሳ ችግርም ሲኖር አብረን ተካፍለን ነበርና የሰለስት ቀን ነው ጠሩኝ እና ቤተሰብ ተሰብስቧል። እስቲ ስለነበረው ነገር አጫውተናል። ስለምን እና ኮንሰንትሬት አድርገው ማለት ትኩረት ያደረጉት ገንዘብ ላይ ነበርና ለምስር የሆነ ጊዜ ላይ ተሰጣት የተወሰነ ዶላር ነበር እና የትዳር መቋቋሚያ እንዲሆናችሁ ማለት እኔና እሷ የተመካከርነው በዛ ነው። በቃ ይሄ ነገር አንተና ለሷ ይቀመጥና የሆነ ነገር ለሰርጉም ለምኑም ምናምን እናረጋለን የተባባልነው ነበር እና እዛ ያለን እንዳጋጣሚ ጎፈንድሚ የምሰጠልን ሴት ወደ አዲስ አበባ ተመጣለች ለፋሲካ ለማክበር። ከመምጣቷ በፊት ይሄ 2 ኬሞንኩ እና ይሄ 2 ኬሞ ብር ይሄን ያህል ነው የሚሆነው ይሄን ያህልንኩና እኔ እስከመለስ ድረስ 2 ኬሞ አጨርሱ ያው እዛ ሶን ለመላክ ስለማይመቸኝ አለች። ኦኬ ስለዚህ ተቀበልናት። ብሩ ተቀመጠኛ ጋር ከዛ አንደኛውን ኬሞ ታደረገና ለሁለተኛው ኬሞ አነሰ። ሲያንሰን የሆነ ያህል ብር አነሰ። ብዙም አይደለም በኢትዮጵያ ወደ 300 ምናምን ሺህ ብር የሚያክል በሚሆን ብር አነሰ። እዛ እህት ያለች ስራ ትሰራለችና ተንበርክኬ ነው ለመንኳት። ያው ጌታ በሚያውቀው በቃ ምስርን እንደዚህ ነው
ዶክተሮቹ ምን አደረጉን? ያለውን ስጡንና አሉ ግቡ ከዛ ብር ታመጣላችሁ ሲለን አዋል ደውዬ ጠየቅኩት። እንደዚህ ነው ብር አንሶኛል እና እሷ ያስቀመጠችው የራሷ ብረት መሸንተን ነው የምሰራው የራሷ ብር ነበረ። ከቴሌ ተቀበልኩ። የተቀመጠ እሷ ጋር ሰዎች አደራ ብልክ ያስቀምጡ ነበርና ተቀበልኩኝ። ሞላን ይሄንን ነገር ሲደረግ እናትየው ታውቃለች። እንዴት ተቸገረ አንተ ከቤተሰብ ተቀበለ ያቺን እንትን ያን ነገር እንደሸፈንኩ ታውቃለች። ሸፈንኩኝ። ታከመች። ታሰበው ጽጉ ስትመለስ ከዚህኛው ላይ አንስተን እንተካላታለን ነበር የነበረው። ኦኬ እሺ በቃ እንደሱ ከሆነ ተባባልን። እሺ ተባለ። ከዛ ጽጉ ስትመጣ አይኑ ከዚህ በኋላ ወደ ሆስፒታል ነው የሚገባው አሉ ኮሚቴዎቹ። ተመካ እንደዚህ ከሆነ ብር ሊያስጨርሳችሁ ስለሚችል ቀጥታ ወደዛ ነው እናስገባው አሉ። ኦኬ እሺ በቃ ተባለ። ተመለሰ። እሷ በቃ ችግር የለውም ኪሩ አዲስ አበባ ስንሄድ እንተካላታለን አለች። እሺ አለን። ወደ አዲስ አበባ መጣን። እንዳየው ምስጋና ፕሮግራም ሲደረግ ወጪ ነው ምናምን ነገር ብዙም ትኩረት አልሰጠነውም ተው ነው። ግን እዚህ ጋር ደግሞ ቤተሰብ ጋር ደግሞ ያለውን ጫና ደግሞ ቺ በቃ ቆይ ጥያቄዎች አሉ። ቆይ ምክንያቱም ቀላል ነገር አይደለም ይሰጡ። ቆይ ተረጋጊ ችግር የለውም መቀበላታለሁ ምናምን እየተባባልን እንደዛ ነው ይቀጥላል። እዛ እሷ ታመመች ሆስፒታል ገባች። መጀመሪያ ጠየቋትም እንደዚህ ያለችኝ ነው እህቴ ምን ይሻላል? በቃ ችግር የለውም እንሰጣታለን አለች። ዳጋጣሚ ስትሄድ አልነበረም አላገኘችም የሚሰጣትን ሰው እና በቃ ይሄው እጄ ላይ ነው ያለው ኪሩ ችግር አለው ማለት ነው። እሺ ሆስፒታል ገባች። ሰጥቻ ነገ ላክስቴ ልጅ ነገርያታለሁ አለች እና እንዳታስብ ያለውን ነገር እሷ ከሷ ጋር ጨርሱ ተባባልን። ሆስፒታል ከገባች በኋላ እሺ አልኩኝ። ችግር የለውም አሁን ያሳስብም መታከምሽ ነው ምናምን አለ። ከዛ አይሲዩ ልትገባ ስትል 150,000 ብር አስይዙ ተባለ። እንደዛ ሲሆን እሱ አካውንት ላይ ምንም ነገር የለም። አሁንም ማየት ይችላል። ምንም ብር የለም። ኤክስሬ አይሲኤምሲ ሲያዝላት ከናቱ 40,000 ብር ተበድራል። ብር ጨርሳ ማለት ነው። 40,000 ብር ልካላት ነው ሕክምና የምግብ ምናምን ስትሸፍን ነበር። 8,000 ምናምን ብር ራሱ የላብራቶሪ ክፈሉ ሲባል ከኔ ከሷ ምናምን እንደዚህ አገጃጅተን ነው ሞልተን ይሰጣል። አይሲዩ ስትገባ 150,000 ብር አሲስ ተባልኩኝ። አልጋ ስትይዝ ወደ 37,000 ብር ነው የከፈልነው። 37,000 ብር ስንከፍል እጃችን ላይ ነበሩ 10,000 ብር ነበር። እንዳጋጣሚ ሰው መጥቶ ከውጪ መጥቶ እንደታመመ ሲያቅ መጥቶ ይሄ ለአንዳንድ ነገር ይሆናችሁ ብሎ 10,000 ብር ሰጠን። 10,000 ብር ሰጠን። 10,000 ብሩን ይዘን 37,000 ስንባል እንዳጋጣሚ ታይላንድ የምናውቃት ልጅ ጠርተና ስለነበረ በቃ እኔ ኪሩ የቀረውን ይልሸፍን እና ትግባው አልጋ ተያዛለች። እንደሱ ከፍለን አስገባናት። ኤክስሬ ከዛ እናትየው መጣች። ሲቲ ስካን ወደ 9,000 ምናምን ብር 9,100 አካባቢ ነበረ። እሱንም ብር አልነበረም። እናትየው ይዤ የመጣው ነው በካሽ ነው ያስኩት ትራንስፈር ማድረግ አልችልም ስትል ኦኬ በቃ አልኩኝ። ከእናቴ 9,100 ብር ተቀበልኩና ከፍለን ታከመች። ሲቲ ስካን ተነሳች። ሲቲ ስካን ከተነሳች እናትየው መጣች። ማዘር ይዛ መጣለች። ያው ከስ ላይ ለእናት መልስ ያለው ይበቃ ያለውን እዳ እንዳይጨምርብን አለች። ከዛ አንስተን ከፈል እንደዚህ ሆነ 150 ምናምን ሺህ ብር ከፈልኩ። ከዛ የአምቡላንስ ወደ 7,000 ምናምን ብር መውጫ ሲባል 11,000 ብር ምናምን ይሄ ሁሉ ስከፍል ከቤተሰብ እየተቀበልኩ ነው የከፈልኩት። እንደዛ ሆነ። በአጠቃላይ ወደ 470 ምናምን ሺህ ብር ነበር። እዛ ይሄ ብር የነበረው አክስቷ ልጅ ጋር ነበር። እዛ የሲቲስካ የአይሲዩ ልንገባ ስንል የነበረው ሰዓት ላይ በጣም ተጨነኩ። እጄ ላይ ብር የለም። በጣም ተጨነቀ። እንዴት ይሻላል ምናምን ስላት በዚህ መክፈል ይቻላል አለች። አይ በዚህ መክፈል አይቻልም ውድ ስለሆነ ምንዛሬም ስለማያስፈልግ ተባለ። ኦኬ እሺ እንዴት ምን ይሻላል? እንደዛ ከሆነ ኪሩቤል በቃ አንተ የመጀመሪያውም ነበረ እዛ ላይ እንጨምር እና አጠቃላይ ትወስዳለህ የመጀመሪያውም 310,000 ብሩን ስለነበረ አሁንም እንትን አድርግና እንሰጣለን አለች። ኦኬ በቃ አልኩኝ። ማዘርዛው ነበርሽ ተቀባብዬ ነው የከፈልኩት። አልሆነም የሞከርነው የወጣው ነገር አልሆነም። እሷ አረፈች። እዛ እሷ ውድ ሰኞ ልታርፍ
ሰኞ ልታርፍ ወርለታ ተቀበልኩ ብሩ በቃ ይሄኛው ያንተ ነው እንካ ካክስቷ ልጅ ተቀበልካ ካክስቷ ልጅ ሰጠችኝ ይሄንን እንካ ብላ 3000 አምን የሚሆነው ሰጠችኝ 3000ን ተቀበልኩ ለቤተሰብ ሰጠው ወዳ ስለነበረበት እሱን ሰጠው ሰኞ እሱ አረፈች ሄድን መንገድ ላይ 1000 ምናምን የሚያህሉን እነሱ በባንክ እንትን ብለው ዘርዝረው ተናሉ ለሬሳ ሳጥኑም ለመኪናው ለዛ ለሚኖረው ምናምን ነገር አድርገው በታተኑ ለወጪው ብዙ ወጪ ነበር እሱን በታተኑ በቃ ምንም እንትን የሚያስብል ነገር የለም ከዛ ሰለስት ላይ ይሄ ጥያቄ ተነሳ ለምን ወሰርክ የወሰርኩት እንደዚህ ስለነበረ እዛ ይሄን ያልሰጥቼ ነበር 300 የሚያክል ነበር ይሄን እንደስደምሩት 170 ምናምን ሺህ ብር ይሆናል እኔ 3000 ነው ወሰርኩት ይሄን ያህል ነው ብለው ቁጭ ቤተሰብ ባለበት ቁጭ ብሎ ጠየቁኝ ለምን ወሰርክ የሷ እንትን ሳይስተካከል እንዴት ትወስዳለህ እኔም እኮ የቤተሰብ ነገር ነው ያለ ያቱም እነሱ ከስራ ላይ አንስተው የሰጡኝ ነገር እንዴት ነው ኖርማል ሆኜ እንትንም ነው ስለዚህ ለቤተሰብ የሚገባውን መልሽልኝ እናን በጣም ኢሹ የነበረው ያ ነበር እሷም የሆነ ጊዜ ላይ ዳይመንድ በቃ ቀለበት አድርግልኝ እንትን ነበርና ኪሩ በቃ ዳይመንድ ገዝቶልኛል አለች እዚህ መጣ እና ስንመጣ ባይገርምክ ባዶ እጃችን እንዲመጣ ነው ከታላንድ ስንመጣ ብር የሚባል ሳንይዝ ባዶ እጃችን ይመጣ አካውንቷም ዜሮ ሆኖ ነው ይመጣ አዛ ዳይመንድ ይታላል የምን ዳይመንድ እንደዚህ ዛሬ የለም ይሄው እናቷ አለች አይደል ብንገዛ ታቃለች ያቱም እግዚአብሔርም ሲረዳኝ እናቷን እግዚአብሔርን በቃ በየ ነው ማስበው በዚህ ሰዓት እሷ ባትኖር በቃ የምታምነውን ነገር ነው ያረጋል ብላ የምታምነውን ነገር ነው ያወራችው ዳይመንድ እናትዮ መኖሯ ለኔ ጥቅም ሆነልኝ ነው እንታል ምናረጋውን የነበረውን የገንዘብ እዛ የነበረውን እንቅስቃሴ ላይ ነበርኩ ስቆጣጣሪ ነበረው አስቤዛም ለምንም ዘርዝሬ ኔጋ ነው ማስቀምጠው የሚከፈልም ነገር ሲኖር የሚከፍለው እኔ ነኝ የሆስፒታሉን እንትን ምለው ነገር እኔ ነበርኩ የዛን ጊዜ የሚንቀሳቀሰው ነገር ማቀው ነኝ ከመጀመሪያው ሀ ተብሎ ከአንደኛ ኬሞ ጀምሮ ነበር እሱን ሳደርግ ግን ብቻዬን እንደዚህ ብድግ አድርጌ ማረጋው ከስልኳ ያወጣው ምልከው ነገር አልነበር እሷ በመታቀም እንደዚህ ላረግ ነው እንደዚህ ብናረግ ምናምን እየተመካከርን ያደረገው ከዛ በቃ ጥያቄ የነበረው ብሩ ነበር አንድ ብሩ የሷ ብሩ መልስ እቃ ሸጠን እንከፍላለን የሷን እቃ እዚህ ነበር አንተ እንደሆነ አውቀዋል ቤተሰብ ኦሬዲ አልተቀበሉትም ያው እናትየው ብትናገርም እናትየው አማቃው 300 ምናምን ሺህ ብር እንደነበር እሱን አቃለው አለች ኦኬ እንደሱ ከሆነ አይሲዩ የተገባበት 100 ምናምን ሺህ ብር ደግሞ ከሷ አካውንት አይደለም እሷ አካውንት ላይ ነበረው ሺህ ምናምን ብር ይሄንን ሳራይ ከናቴና ከቴ ተቀበየ እሱንም ማወቅ ከተፈለገ የዛን ጊዜ የተከፈለበትን ደረሰኝ ከንግድ ባንክ ማስወጣት ይችላል ከሲስተር አካውንት እንደተከፈለ ያንን አለን አልተቀበሉትም ማለት አምነው አልተቀበሉትም በቃ እቃ ሸጠን መክፈል እንችል ነበር የምን ቃን የሚሸጠው የሷ የነበረው እቃ ወይሱን ወይ ደግሞ ባንክ አሲዘን መክፈል እንችል ነበር የቤቱን ካርታ አሲዘን የሷን እዳቆ መክፈል እንችል ነበር የሚያስቸኩል ነገር አይደለም ነው እነሱ ያሉት እኔ ደግሞ የቤት ያለውን ጭቅጭቅ የምችልበት አቅም የለኝ ምክንያቱም እሷ ያለች ቢሆን እሷ እንደዚህ ነች አለች ችግር የለውም እንትን ትላለች እሷ ከቨር ታረግልኝ ነበር ብዙ ነገር አሁን እሷ የለች የሆነ ነገር እንኳን ቢሆን ከቤተሰብ ጋር የምትጣላበት ነገር ነው ገብቷል እናቴም እሷም ሌላ ኃላፊነት ነው ያለበት እንደገና እቴም ሌላ ኃላፊነት ነው ያለባቸው ስለዚህ ይሄ ነበር የነበረው እና የሶስተኛው ሰለስት ማታ ላይ ነው ይሄ ነገር የተፈጠረው በቃ ጀስት ይሄ እንዴት የሆነ ማንጋ ብድር ነበራት ብሩ ለምን ሄደ ለምን ተሰጠ መሽ ተሰጠ ምናምን ይሄ ሁሉ ነበር ጥያቄ ነበር ይሄን ሁሉ ነገር አስረድቼ ነው የመጣሁት ስመጣ ግን አዝኜ ነው የመጣሁት ማለት ገና ሶስተኛ ቀን ነው እኔ ውስጥ ያለው ስብራት ስቲል አልዳን በሶስተኛ ቀኑ እንደዚህ ነገር መነሳትም አልነበረበት ቢሆን ቴንኪው ነበር የሚባለው እንቷል ቴንኪው በቃ ኪሩ እኔ መውሰድ ብፈልግ ሁሉ ነገር ኮበጂ ነበር እዛ ያለው ማለት እሷ የምትከለክለኝ ነገር አልነበር እንደዚህ ላርግ እንኳን ሰላት አባ አንተ ካመንክበት ነው የምትለው ማረግ ብፈልግ ግን እዚህ ጋር ደርሶ ገና ሶስተኛ ቀን
ገና እኔ ውስጤ ስብራቴ እንዴት እንደሚድን እግዚአብሔርን ነው መማጸን የምችለው እሱ ነው ጋር መጸለይ የምችለው እሱ ሳይድን በዚህ በተነሳ ነገር እንደዚህ ነው እንትን ወጣ እንትን ገባ እንትን የት ነው የጣላችሁት እንትን የተደ ምናምን ነገር ለኔ ከባድ ነበር አዝኜ ማለት የምር አዝኜ ነው የመጣሁት ሲጀምር ከማንም ምስጋና ጠብቄ አላደረኩም በድራቴ የሚከፍለኝ እግዚአብሔር ያው ግዴታህም ስለሆነ ነው እንደጮኛ ኃላፊነቴም ነው ማለት እንደ ፍቅር አጋርም እንደ ጮኛም እንደ ባለም እንደ ቤት ራስም የኔ ነች በየ ስላሰብኩ ነው እነዛን ሁሉ ነገሮች ያደረኩት ስናገርም በቃ እግዚአብሔር ይፍረድ ምንም ልል አልችልም እንደዚህ ነው ያላችሁት ኦኬ በቃ እኔ በማጭበርበር እሷን ሞት ተገና አድርጌ ወሰርኩት 5 ሳንቲም ካለ እግዚአብሔር ይፍረድ በየ ነው የተውኩት ይሄንን ሁሉ ሲሆን ግን ከመልካምነታቸው ምናምን የሚነካካ ነገር አይደለም በቃ እንደ እናትና እንደ አባት ወዳቸዋለሁ ያስተሳሰረን የነበረው ምስር ነበረች ምስር ድልድያችን እሷ ነበረች እሷ ተሰበረች ማለት የኔና የነሱ መለየት አልነበረም የሚያስተሳሰረን የክርስቶስ ደም ነበር ያስተሳሰረን እሱ ነው እንጂ እኔ ማንንም አሁን እሷ ሄዳለች ብዬ እሷን ከመቅበር አልተመለስኩም ቤተሰቦቼ እሷን ቀብረው ነው የተመለሱት ባይገርምክ ናኒ ዱሉ ብሎኝ ነበር አይ አልሄድም 3 ቀን ሳልቆይም አልሄድም ብዬ ነው ቀረቡት እነሱ ወዲያው ተመለሱ እነሱ ቀበሩ በንጋታው ጧት ሄደዋል ወደ ቤት ተመልሰዋል ግን እኔ ቤተሰብ ናቸው ማለት እሷን ሰጥተውኛል እናት አባት በመወለድ አይደለም በሚለው ነው የተቀመጥኩት የነበረው 3 ቀን ሆነም ስቀመጥ ግን ይሄ ነገር ሲፈጠር በጣም ልብ ያዘነ በጣም በቃ እንደዚህ አልጠበቅኩም ማለት ቢሆን ራሱ ሰዓቱ አልነበር የመነጋገር የእንትን ማለት ምናምን ሰዓቱ አልነበር ታይሚንጉ ያው ትንሽ እንደዛ አልነበረም ሰውም ከሐዘን ሳይወጣለት ነው እንደዛ አይነት ነገር የተፈጠረው ሳዘናል በጣም ባይሆን ጥሩ ነበር ባይፈጠር ጥሩ ነበር ባይሆን ጥሩ ነበር በቃ እግዚአብሔር መልካም አሁን ያለበት ሁኔታ ምን ይመስላል እስቲ ተጽናና ከሐዘን በረታ በጣም ብዙ ሰው የሆነ ነገር ሲጠይቀኝ የምመልሰው መልስ ልመልስልክ ምክርና ቡጢ ለሰጩ ቀላል ለኔ ከባድ ነው አይዞ እግዚአብሔር ያጸናል ሲሉኝ ለኔ ህመም አለው ማለት እንደ ሌላው ሰው መጽናናበት አይደለም የመጨረሻ ቪዲዮ ሰርተን ነበር እኔና እሷ በጣም የታመመችበት ሆስፒታል እንደ ነገር ልትገባ ማታሪ ሰርተን ነበርና እዚህ አዲስ አበባ እዚህ አዲስ አበባና የሰራነው ቪዲዮ ያው ፕራይቬት ስለሆነ ቪዲዮ ማሳየቱ እንኳን ጥቅም የለውም ግን ልንገራ እንደዚህ እሺ በ50 ብር ቀለበት ሰራው በ50 ብር በገንዘብ በብር እሺ በቀለበት በ50 ብር ሰራውና አሁን ሰው የለም አልኳት አሁን ሰው በሌለበት ይሄን ቀለበት አረግልሻለሁ ባጃቢ ደግሞ በቅርብ ቀን ደግሞ አረጋለሁ ይሄ ያወራነው ቃል የተገባባነው ነገር ነበር ማለት በቪዲዮ የታገዘ ነገርና ሙሉ ፎቶዋን ይጋን ያለው ማለት እሷ ስልክ ላይ ያለ ፎቶ እኔ ጋር አለ እሷ ጋር ያለ ቪዲዮ የሷ እኔ ጋር አለ ለኔ ከባድ ነው ያ በጣም ገብቷል ብዙ ሚሞሪ ያላችሁ ከምትገምተው በላይ ማለት በእያንዳንዱ ሞመንት በእያንዳንዱ ሁኔታ በእያንዳንዱ በመደብሰው ነገር የሷ እጅ አለበት ያለኔ ከባድ ነው ማለት ሚሞሪያችን ከባድ ነበር የምናስበው እንደነገርኩ ጥቅምት ላይ ኦሬዲ በቃ ጨርሰናል ጥቅምት ላይ እንደዚህ እናደርጋለን ዛ እኔም ካፈደበት ቸርች ፓስተር አላዛር የሚባል በጣም ሞደው ከድሮ ጀምሮ ማቀው ያሳደገኛልና ቢሾፕን ፓስተር አላዛርን ሌላ ሰው እንደዚህ ጨምረን ሽምግልና እንልካለን 40 ምንጭ እንልካለን አልጋኒስ ይዛለን መኪና እናዘጋጃለን ከጥቅምት በፊት ያለው ሽምግልና እንደዛ እንጨርሳለን ጥቅምት ላይ እንደዚህ እናደርጋለን ቤታችን እንደዚህ ይሆናል በቃ ጥልቅ ያለ ነገር ነው ድንገት እንደ ጎም እንደጨበጥክ ሲሆንብህ ለኔ ከባድ ያ አይመልስልኝም እሱ ግን
በጣም ብዙ ነገር አሳልፈናል። ህመሙ አልወጣም እስካሁን ማለት ህልምን ሙሉ ነው ይመስለኝ። ከ2 ቀን በፊት ስልኳ ላይ ሁሉ ደውዬ አውቃለሁ። ኧረ እባክህ በቃ ምናልባት ብዬ ጌታን ከ2 ቀን በፊት በጣም ከፍቶኝ ሲከፋኝ እሷ ጋር ነው ደውለው እና ከ2 ቀን በፊት ስልኳ ላይ ደወልኩና በቃ ምናልባት ብዬ ማለትና ቲክቶክ ከሷ ጋር ያወራነው አለ፣ ቮይሱ አለ፣ ዋትስአፕ ላይ ከሷ ጋር ያወራነው አለ፣ በቴሌግራም ያወራነው አለ፣ በቴክስት ያወራነው አለ። ያ ሁሉ ለኔ ህመም ነው። እንኳን ሰው ሲኖር ተረሷል። እንኳን አጃቢ ሲኖር ሚንጫጫ ሲኖር ምናምን ነገር ላታስታውሰው ትችላለህ። ብቻህን ስትሆን ከባድ ነው። ምክንያቱም ብዙ ነው ያወራን። ብዙ በቃ ትዳራችን እንደዚህ ሆናል፣ 4 ልጅ እንወልዳለን፣ ስማቸው እንትና ሁሉ ብላ ይሄ ሁሉ ነገር አውርተን አልፈቀድም። እሱ ባለው ነገር እንግዲህ ጣልቃ ይገባም። እግዚአብሔር ጻድቅ ነው። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ